አመሰግናለሁ። አጠቃላይ ስፖርት ሲዘጋጅ ታሳቢ ያደረገው ትልቁ ነገር አርሲ የሰላም ሀገር ነው። ትልቁ መታወቅ ያለበት። ሌላው ስፖርቱ ሲዘጋጅ አርሲ ቦቆጂ የብዙ አትሌቶች ማፍለቂያ ናት። ብራንድ የሆኑ እነ ደራርቱ ቱሉ ብራንድ የሆኑ የነ ጥሩነሽ ዲባባ እነ እጅጋየሁ ዲባባ ፋሚሊ እነ ኃይሌ ገብረስላሴ አርሲ ውስጥ ነው። ቀነኒሳ በቀለ አጠቃላይ ትላልቅ አትሌቶች ዛሬ በዓለም ደረጃ በአፍሪካ ደረጃ በዓለም ደረጃ አገራችን ኢትዮጵያ ባንዲራዋ ከፍ ብሎ እንዲታይ ያደረጉ ትላልቅ አትሌቶች የመነጩት የወጡት ከዚህ ህብረተሰብ ነው። ያንን ምክንያት በማድረግ ነው ስፖርት ለአምስተኛ ዙር እዚህ ሊዘጋጅ የቻለው። ይሄ ስፖርት በመዘጋጀቱ የምናገኘው ትላልቅ ጥቅሞች አሉ። እንደ ሀገርም እንደዚህ እንደ ዞናችንም እንደ ቦቆጂም ማለት ነው። አንደኛ የአርሲ ህዝብ የሀገራችን ህዝብ አጠቃላይ የሀገራችን ህዝብ የጋራ ማንነት እንዳለው አንድነት እንዳለው ተስማምቶ ሳይከፋፈል በሃይማኖት በምን ሳይከፋፈል አብሮ ሰርቶ የሚኖር የሚከባበር አንዱ የአንዱን የጋራ የሃይማኖትን የሚያከብር አንዱ የአንዱን የሚሰራውን ልማት በጋራ የሚሰራ ህዝብ መሆኑን ለዓለም ደረጃ ለማሳወቅ ነው። ሁለተኛ ታቂ አትሌቶችን ማፍራት አለብን። ትላልቅ አትሌቶች ከዚህ ወጥተዋል። አሁን ባለው በስፖርት ዓለም መንግስት ትኩረትን ቢሰጥ አንዳንድ ቦታዎች የመቀዛቀዝ ባህሪ አለ። ይሄንን ስፖርት እና ቱሪዝሙ እዚህ ሲያዘጋጅ የበለጠ እነ ኃይሌን የሚተካ እነ ቀነኒሳን የሚተካ የነ ደራርቱን የሚተካ ታቂ ኃይሎችን ከዚህ ስፖርት ለማግኘት ሰፊ ስራዎች ይሰራል። ፕሮግራሙ መዘጋጀቱ አንዱ ትልቁ ድርሻ አለው የሚል ሐሳብ አለኝ። ሌላው ከኢኮኖሚ አንፃርም ያው ስፖርት በአሁኑ በዓለም ደረጃ የሚታየው ከኢኮኖሚ አንፃርም ትልቅ ድርሻ አለው። ከዚህም ጋር ተያይዞ በቱሪዝሙ ዘርፍ የተረሳው እንትን ነው። እሱንም ለማውጣትና አውጥቶ ለኢኮኖሚያችን ለእድገታችን ትልቅ ቦታ አለው የሚል አጠቃላይ ሐሳብ አለኝ። በዚህ አጋጣሚ ለኛ ለሚዲያው በዚህ አጋጣሚ ለመግለጽ የሚፈልገው አርሲ ትልቅ ሀገር ነው። በአርሲ ዞን በዚህ በክረምት ብቻ ወደ 1 ሚሊዮን ሄክታር የሚጠጋ መሬት ነው ታርሶ የሚዘራው ማለት። አርሲ ሀገር ያበላል። አርሲ ለሀገር ነው አምርቶ ለራሱ ብቻ አይደለም ለሀገርም ያቀርባል ሲባል በቀላል የሚታይ አይደለም። በአመት ከዚህ በክረምት ብቻ የሚገኘው ምርት የ3 ዞን የ4 ዞን ታጥፎ አይደል ባሌን ምዕራብ አርሲን ሌሎችም ታጥፎ የማይደርሱ ትልቅ ምርት ያመርታል። ወደ 42 ሚሊዮን ኩንታል እህል የሚያመርት ነው። ይሄ ብቻ አይደለም። አትክልትና ፍራፍሬን በማምረት ኢትዮጵያን ያበላል የሚባለው አርሲ ፐርዴ በአንድ ቀን ቢያንስ ከ380 መኪና እስከ 400 መኪና ምርት አምርቶ አርሶ አደሩ ለጅጅጋ ለመቀሌ ለመካከለኛው ኢትዮጵያ አዲስ አበባን ጭምር በተለይ ኑሮ እንትኑ ሲዛባ ቶታል ገበያን ለማረጋጋት ቀጥታ ከፕሬዝዳንቱ ከምክትል ፕሬዝዳንቱ አቅጣጫ ተሰጥቶ እህል ከዚህ ነው የሚገባው ማለት ጤፍ ከዚህ ነው የሚጫነው አትክልትና ፍራፍሬ ከዚህ ነው የሚጫነው። ግን ይሄን ትልቅ ሀገር በብሔር እንዲጋጩ መከፋፈል እንዲኖር ጥርጣሬ በህዝብ መሃል እንዲኖር አልፎ አልፎ በሚዲያ እናንተም እኛም መርዳት ያለባችሁ በሚዲያ የሚሰሩ ነገሮች የአርሲን ህዝብ አይመለከተውም፣ የአርሲን ህዝብ አይወክልም። ህዝቡ ውስጥ ተለቅ ብላችሁ ብታዩት በቅርቡ ተፈጠረ የተባለው አካባቢ በአካል ሄጄ ነበር። ሚዲያ ላይም መጀመሪያ ሚዲያ ላይ ከተነገረውና ቀጥታ ከኮሚኒቲው የሚሰማ የሚገናኝ አይደለም ማለት ነው። ሳይሞት ሞተ የሚባል ሳይጠፋ ጠፋ የሚባል አንዳንድ ነገሮች የሚነዙ ከህዝቡ ላይ መቆም መቻል አለበት። ያንን የሚናገሩ ሰዎች በአካል ወርዶ ቦታው ላይ ሃይማኖት አባቶቻችን ሌሎችም የሚዲያ አካል መሬት ላይ ወርዶ ቢያዩ ህዝቡ ምን የሚለውን ቢያዳምጡ ጥሩ ይሆናል የሚል ሐሳብ አለኝ። አጠቃላይ አሁን ባለው ሰላም ስላለ ነው ይሄ ፕሮግራም ተዘጋጀው። ይሄ አሁን 12 ኪሎ ሜትር ሩጫ የተደረገው ከዚህ ተነስቶ ጋለማን እስከ ጋለማ እስከ ካካ ጫፍ ድረስ ነው ሩጫ ተደርጎ የተመለሰው ማለት። አልፎ አልፎ ችግሮች የሉም አይባሉም። አልፎ አልፎ ችግሮች ይኖራሉ። እነኚህ ችግሮችን ከማባባስ አብረን ቆመን ችግሮችን መታገል አለብን የሚል ሐሳብ አለኝ። አርሲ ሰላም ነው። አርሲ የልማት ሀገር ነው። አርሲ ተፋቅሮ ተዋዶ አብሮ የሚኖር አብሮ የሚሰራ ትክክለኛ እናንተ አሁን እንዳያችሁት ገጽታ ከዚህ ታች ወደ ታች ስትወርዱ ህዝቡን አትለያዩ መለየት አይቻልም ማለት። ተዋልዷል፣ ተጋብቷል፣
በሐዘንም አብሮ ነው ያለው፣ በደስታም አብሮ ነው ያለው። ስለዚህ ይሄን ህዝብ ሩቅ ሆኖ ከማየት ቀረብ ብሎ ህዝቡን አይቶ መፍረድ ስለሚቻል መጥቶ ህዝቡን እንዲያዩ በዚህ ጥሬን ለማቅረብ ፈልጋለሁ። ቤዚካሊ ጊዜ ይወስድብሻል ብዬ እንጂ ይሄን በተለይም ከቤት እምነቱ ጋር ተያይዞ ፋክቱን መሬት ላይ ወርደን ስናይ አሰኮ በአንድ አካባቢ 3 ቤተ እምነቶች አሉ። እነኚህ 3 ቤተ እምነቶችን የገነቡ በመሰረቱ ሙስሊም የሆኑ ወደ ኦርቶዶክስ የመጡ ናቸው። ቀጥታ ህዝቡ መሀል ገብተን ያወያየ ነው ማለት ነው። ለምሳሌ አሰኮ ከተማ ማርያም አለች። ማርያም ቤተክርስቲያን ቸርቹ አለ። ቸርቹን ቤጎ የሚባል ጎሳ ነው የሰራው። ቤጎ ሙስሊም ናቸው። ቤዚካሊ ኦርቶዶክስ ናቸው። በቤተክርስቲያኑ ተጠቃሚ እነሱ ናቸው። ሁለተኛ አሁን ችግር የተፈጠረበት አካባቢ ተቃጠለ ተብሎ የተነሳው መጀመሪያ ላይ መድኃኔዓለም ነው። መድኃኔዓለም በሶሻል ሚዲያ ተለቋል። እኔ በአካል እጄ እዛ ቆሜ ያየሁት ማለት ነው። እዛ አካባቢ ስለሰራው እሱን የሰሩት አብዛኛ ቤዛቸው ሙስሊም የሆኑ አሁን ኦርቶዶክስ የሆኑት ናቸው። እነሱን የሰሩት እነሱ ነው የሚጠቀሙበት ማለት ነው። አሁን ጠላት በአንድ አካባቢ ጥቃት ያደረሰበት ቸርች አለ። ፋክቱም መሬት ላይ ያለው ማለት ነው። ገብርኤል ማለት ነው። ገብርኤልን የሰሩት ጋዱላ የሚባል ጎሳ ነው። መድኃኔዓለምን ሞመጂ የሚባል ጎሳ ነው የሰራው። ገብርኤልን ጋዱላ የሚባል ጎሳ ነው የሰራው። እስቲል እነኚህ ሰዎች ክርስቲያን ናቸው፣ ግማሹ ቄስ ናቸው። እነሱ ነው የሚጠቀሙበት። ግን ጠላት እንደዛ አይደለም። ህዝብን ለመለያየት ብሎ ጠላት የሚያደርገው ነገር ቤተክርስቲያኑ ላይ በአንድ ጎን ጉዳት አድርሷል ማለት ነው። ያንን አሁን ህዝቡ ኃላፊነት ወስዶ መልሶ ለመስራት እየሰራ ነው ማለት ነው። ህዝቡ ራሱ ሼኪው ሙስሊሙ ምኑ ሳይል ቅድሚያ እነሱ ፍረንቶ ነው መልሶ እየገነቡ ነው ያሉት ማለት ነው። ዞሮ ዞሮ ጠላት ለማከፋፈል የሚደረግ እንጂ ህዝቡ ለደቂቃ አልተለየም። ችግር ደረሰበት የተባለ ቦታ አብሮ ነው ያለው፣ አብሮ ነው የተዋጋው፣ አብሮ ነው የሞተው። ይሄ የጠላት አንዳንድ ሚዲያ ቦታው ላይ ደርሶ ሳያጣራ ሳይለይ ይሄን በማድረጉ ህዝብ መሃል ጥርጣሬ፣ ሌሎች እዛ አካባቢ የማይኖሩ ሰዎች አካባቢ ጥርጣሬ ይፈጥራል። ከዛ ውጪ ህዝቡ ለደቂቃ ተለያይቶ አይታወቅም። አብሮ ነው ማሳው ያለው፣ አብሮ ነው የሚሰራው። በሐዘኑ በደስታውም አብሮ ነው። አጋጣሚ ነው እዚህ ችግር ተፈጠረበት አካባቢ ያልኩት 8 አመት ነው የኖርኩት እኔ በመምህርነት ማለት ነው። የመጀመሪያውን ቀጥታ የደረስኩት እኔ ነኝ። እኔ እዛ ስደርስ ክርስቲያን እስላሙ አለቀሰ። ልጃችን መጣ ብሎ አለቀሰ እንጂ ኢብራሂም ሙስሊም ነው ብሎ አልተናገረም። ችግር ያደረሰን ከሌ ነው ይሄን አድርግልን ብሎ ነው ማለት ነው። እሳቸው ዘ ችግር ደረሰበት ቦታ 4 ቀን ከነሱ ጋር አድሬ ሁኔታ አመቻችቼ ነው የመጣሁት ማለት ነው። ፋክቱን ከኔ በላይ እዛ ከሄደው በላይ ማንም አያውቅም ማለት ነው። ብዙ ልጆች አስተምሬያለሁ። በሃይማኖት አይደለም የተለያዩ ትላልቅ ቦታ ያሉት ህብረተሰቡ አንድ ነው። እስቲል ነው ሸንጓቸው አንድ ነው። በሸንጎ አንድ ነው። በደስታ ጊዜ ሰርጋቸው አንድ ነው። በሐዘን የሚመጣን ሁሉ አንድ ነው። አብሮ አንድ ያለውን ህዝብ በሚዲያ መለያየት ስለሌለብን ችግር የፈጠረ ያው እንዳገርም ይታወቃል። ሁለቱም ይናበባል። አሁን እዛ ለደረሰው ችግር ትልቁን ችግር የፈጠረው የታጠቀው ኃይል ራሱ ሸኔ ብሎ የሚጠራው ኃይል ነው። ይህንን 2 ቀን ሙሉ ሚሊሻ ሳይለያይ ክርስቲያን ሳይል እስላም ሳይል አብሮ እንደተደራጀ ሲከላከል ነበር። ተከላክሎ እኛም ኃይል ጨምረን ከአቅም በላይ ስለሆነ አንዳንድ ቦታዎች ችግር ደርሰዋል ማለት ነው። ያንን የታጠቀ ኃይል አለ ይታወቃል። በመንግስት ይታወቃል፣ በሌላው አካል ይታወቃል። ስለዚህ ሚሊሻ ተደራጅቶ ህዝቡ ራሱ ተደራጅቶ ህዝብ አደራጅተናል ማለት ነው። እኔ እንዳልኳችሁ እዛ አካባቢ ዲቴል ስለማቅ ክርስቲያኑ ታጥቆ ከሙስሊሙ ጋር እንዲከላከል ትልቁን ድርሻ ያለው እዛ ያለው ክርስቲያን ነው። አብሮ ህዝቡ ማለት ነው። ሚሊሻው ላይ ችግር ሲደርስ አብሮ ነው። አሁን ሞተ ተብሎ ያው እዚህ ሚዲያ ላይ ብዙ ሞተ ተብሎ ህዝቡ ያለቀበል ሲቪል በሲቪል ሰው የሚባሉ 3 ሰዎች ናቸው በራሪ ጥይት ያገኛቸው። ዘሬስ ሚሊሻ ነው የሞተው። ዘሬስ ውጊያው ላይ ያው ሚሊሻው እንዳውም ከሚሊሻዎቹም ብሬን የምትተኳሽን ሽፋን ከኋላ ሽፋን የሚሰጡ ብሬን ተኳሽ ሽፋን የሚሰጡ 5 ሚሊሻ ነው የሞተው። ሚሊሻ ማለት ነው። ዘሬስም እኔም ማቃቸው እኔ አብራቸው ነበርኩት በመራሪ
3 ሰው ሞተ። ከዛ ውጪ የኛ ፖሊስ ነው ልዩ ኃይል አለ ሙሉ ቀን ሲታገል የነበረ ልዩ ኃይል ከልዩ ኃይል 3 ሰው ሞተ 11 ሰው ነው የሞተው ሲነገር በሚዲያ እንግዲህ ኮሚኒቲ ላይ የተደረገው ነገር የለም ችግር ብለን ያየነው ምንድነው እርስ በርስ ጥርጣሬ ስለተፈጠረ በአንድ ጎን ቸርቹ ላይ ጉዳት ደርሷል እሱም መልሰን መገንባት አለብን ብለን ኃላፊነት ወስደን ህዝቡ ገንዘብ እያዋጣ ብሎኬት እየገዛ እኛም ከዚህ ከቡሳ ጎኖፋ ለ28 ወረዳ አድርሰን በፊት በእንጨት የተሰራውን ቸርች በብሎኬት ሙሉ ኳሊቲ አድርገን እንመልሳለን ብለን እንደ ዞናችን ተዋይተን እየሰራን ያለነው ማለት እሱን ነው ኢትዮጵያ ላይ ሲመጣው ሀገራችን አርሲ ደግሞ የተመረጠበት ምክንያት ሴንተር ኦፍ ኢኮኖሚ ነው እንደገና የብሔር ብሔረሰቦች ሀገር ነው ብዙ ሃይማኖት ያለበት አካባቢ ሆን ተብሎ ነው ይሄን ለማድረግ የተባለውና የጠላት ኃይል ያደረገው ህዝባችን አብዛኛው ተገንዝቦታል ነገር ግን ውጪ በሚዲያ የሚሰማው ሁኔታውን በደንብ ያሰበ ልክ ያ የሚባለው ነገር እውነት እንደሆነ ስለዚህ አርሲ በሚባለው እንዳልሆነ ያለው ሽብር የሚጠምቀው ሰውን የሚገድል ሰውን የሚያስ ገንዘብ የሚጠይቅ የሸኔ ኃይል ጥቃት የሚያደርገው የሸኔ ኃይል የነጃዋር በፖለቲካ በተለያየ መንገድ የመገባቸው እሱን መሰል እያስታጠቋቸው ፈንድ እያደረጉላቸው ሽብር ለመፍጠር በህዝቡ መካከል ግጭት ለመፍጠር የሚያደርጉ ኃይሎች መሆኑ የኢትዮጵያ ህዝብ ሊያውቅ ይገባል። እንደው ከአካል ጋርም ግጭት እየፈጠረ ያለው በተለያየ መንገድ ህብረተሰቡን ቅድም እንዳልኩት ሰውን እያስጨነቀ እያገተ የገደለ የተለያየ ነገር እያደረገ ያለው ሸኔ ነው። በግልባጩ ስናይ ያው አሸባሪ ነው። ምንም የሚለይበት መንገድ የለም ማለት ነው። ስም ካልሆነ በስተቀር አሸባሪ የሚፈጽመው ሸኔ እየፈጸመ ያለው የጸጥታ አካላት የጠፉም አሉ። የጠፉ እስካሁን ድረስ መረጃው የለኝም። ነገር ግን የጸጥታ አካላት የታሰሩበት ምክንያት ሸኔን ደግፈው አይደለም። በአግባቡ የተሰጣቸውን ህዝብን የመጠበቅ ኃላፊነት አለባቸው። የተሰጣቸውን ስራ በአግባቡ ባለመወጣት የራሳቸውን እዛ ያለውን ታጣቂ በማቀናጀት በማንቃት የተሰጣቸውን ኃላፊነት ባለመወጣታቸው የተነሳ ነው እንጂ ከጠላት ጋር በመረጃ ተይዘው አይደለም። እዛ ያለው በቁጥጥር ስር ይዋል። ምክንያቱም ያን ያለማንቃትና ነገሮችን አስቀድሞ መከላከል እንዲችል የተሰጠውን ኃላፊነት በአግባቡ መወጣት ያለመቻል ከሕግ ተጠያቂነት ሊያድናል። እዛም ብቻ አይደለም እዚህም ሊመጣ ይችላል ማለት ነው። ሌላው በተለይ ከዚህ ከኛ አካባቢ ከአርሲ አካባቢ ያለ ሰው በደንብ ይገነዘባል ነው። ምክንያቱም የተለያየ ጊዜ ኮንፈረንሶች ሃይማኖት ኮንፈረንሶች አድርገናል። ህብረተሰቡን በየቦታው እስከ ቀበሌ ድረስ ወስደን አወያይተናል። ይሄ ጉዳይ ከማን እንደሚመነጭና በምን ምክንያት እንደሆነ ህብረተሰቡ የአርሲ ህዝብ ያውቀዋል። ነገር ግን ከአርሲ ውጭ ያለው ህብረተሰብ ቀጥታ ሙስሊሙ ህዝብ በክርስቲያኑ ላይ እንደዘመተ አድርገው ነው እያደረጉ ያለው። ስለዚህ ይሄንን ያለመሆኑን ህብረተሰቡ እንዲገነዘብ ነው አንድ ይሄ። ሁለተኛው ይሄ እውነታው ደግሞ ምንድነው የሚለውን ነገር ቅድም ዞኑ አስተዳዳሪ ገልጸውታል። ሙስሊሙ ነው የክርስቲያንን መጥቶ የሚሰራው። እኛ አሁን በምሳሌ ሄደን በአካልም እዛ ቦታ ላይ አድርሰን ልናሳያቸው እንችላለን። ክርስቲያኑ ነው መስጊድን እየሰራ ያለው አርሲ ውስጥ ህዝቡ ጋር አይደለም ችግሩ ያለው። ይህችን ፖለቲካ ለማድረግ አገር ለማፍረስ የተሰጣቸውን ተልዕኮ ለመፈጸም የሚሄዱ አካላት መሆናቸውን ህብረተሰቡ ላይ ያውቃል። የኢትዮጵያ ይህንን ደግሞ ከሃይማኖት አባቶች ጋር ከአባገዳዎች ጋር ከሀገር ሽማግሌዎች ጋር ከደሴቶች ጋር ከተለያዩ ከወጣቱ ጋር በመሆን ህዝቡን በማስተባበር ወደ አንድ እንዲመጣ በማድረግ ጥረት እያደረገ ነው። ስለዚህ ይህን ጥረታችን ደግሞ የሚመለከት በተለይ ድርሻ ያላቸው ሊደግፉን የሚችሉ ይህን ከማስረጽ አኳያ ሚዲያ በጣም ከፍተኛ ኃላፊነት አለበት ማለት ነው። በሀገር ውስጥ ወታደሩ ብቻ አይደለም ሰላምን የሚያመጣው፣ ሌላ ደግሞ የመንግስት ተወካዮች ብቻ አይደለም ሰላምን የሚያመጣው። ሚዲያ እውነትን በመዘገብ ትክክለኛውን ነገር ለህብረተሰብ በማስተዋወቅ እነኚህ ችግር ጠማቂዎች የሚጠቀሙበትን አጀንዳ እና ፕሮፓጋንዳ በመቀልበስ ስራዎች ሚዲያዎችን ልትደግፉን ይገባል። ምክንያቱም የሀገር ሰላም ቀላል ነገር ስላልሆነ፣ ሰላም ሲኖር ነው ሰው መኖር የሚችለው፣ ልጅ ወልዶ ማሳደግ የሚቻለው፣ አስተምሮ ለቁም ነገር ማብቃት የሚቻለው ሰላም ሲኖር ነው እና በዚህ እናንተ ልትረዱን ይገባል ነው የምለው። በጣም አመሰግናለሁ።